አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው። ራስ ነው ሁሉ ነገር የምትነግረው የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አቦ ድህነት ቤታችሁ ይግባ ሰላም ያሳጣችሁ። እውነት ለመናገር ምድር ውሸታም ሙላ አስመሳይ ቀጣፊ ማለት ነው። ቡዜና ዳኒ እንግዲህ ቀርበው እዚህ ጋር ሁሉም ነገር በራስህ ነው እንደ የምትነግረን። ስለዚህ እኮ ደህና አይደለህም ማለት ነው። እንደው አብርሃም ታዲያ ጤነኛ አይደለሁም እነሱ ባደኙን ነው የምመራው ብለህ ከዛ በኋላ ጸበል ተወሰደ ተብሎ ደግሞ ሩታ መተት አደረገችበት ተብሎ እንድትቀበል ነው አንተ መተት አደርጋብኛለች ብለህን እንደ ሌላኛው ጋጠ ወጥ ሰው ሚዲያ ላይ ወጥተህ ልታወራ ነው ወይስ ምንድን ነው? በራሴ አይደለም ማወራው ያልከው ማለት ነው። ጤነኛ ሆነ ለዛውም ጤነኛ ሆነ ሰው እኮ በጤንነቱ እኮ አይቀልድም ጋይስ። ሰው ስንትና ስንት ሰው ጤናውን አቶ እየኖረ ነው። እሱ ግን እኮ ጤናው አላጣም። ፈጣሪ አታመሰግንም እንዴ? ስንቶቻቸው የአእምሮ በሽተኛ ሆነው እየኖሩ ያሉ ሰዎች አሉ። ከዛ አልፎ ተርፎ ደግሞ አሽቃባጭ ብዙነሽ የምትባል ቅንቅናም ልንገርሽና ማለት ነው እኮ በራስህ አይደለም የምተነፍሰው። ስለዚህ እኔ ቤት ሄዳለሁ ብለህ ነገ 12 ሰዓት እኔ ቤት እንድትመጣ ምናምን። እስኪ አንቺ የወንድምሽ ልጅ እዛ ቲክቶክ ሰፈር ላይ ምን እየተደረገ እንደሆነ ታይም እንዴ? እንደው ልጅ ወልደሻል እኮ ይቅር ይሄ ነገር ብለሽ ወንድምሽ ትልቅ እኮ ነሽ፣ የትልቅ ጅል የትልቅ ትንሽ ማለት ነው። ቢያንስ አግባብተሽ እኮ መመለስ ትችያለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ማታን እንግዲህ እነዚህ ክርፎፎች መጥተዋል። በዛ ላይ ደግሞ አብርሃም በራሴ አይደለም የምተነፍሰው ወይም ደግሞ በራሴ አይደለም እያወራሁ ያለሁት አላለም። ባፉ ግን ሲሉት ነበረ ሲጠይቁት፣ በራስህ ነው ወይ የምታወራው? በራስህ ነው ወይ የምተነፍሰው? እነሱ ያሉህ አይደለም ወይ በል የተባልከው አይደለም ወይ ምናምን እያለችው ነበረ። ከዛ በራሴ አይደለም ብሎ እንግዲህ ፊት እንትኑን እያነቀነቀ ነበረና እውነት ለመናገር እኔ በጣም ነው ያስጠላችሁኝ። እናንተ በጣም አስጠላችሁኝ። ልጃችሁ እንደው ልጁ ምን እንዳደረጉት በቲክቶክ ሰፈር ህፃን ልጅ እኔ ያላህ ምስክሬ ነው። እኔ እነሱ በሆን እነዚህ ዩቱበሮች በሆን ምድረ ጋጠወጥ ማለት ነው። ምድረ ጋጠወጥ እንትን ውስጥ ተመልካች ውስጥ ጋጠወጥ ነው የለም። አንደኛው እኮ ጋጠወጥ ሆነዋል። አንደኛው እኮ የዝሙት ደጋፊ ሆነዋል። ሴጣን አምላኪ ሆነዋል። የለም ፈጣሪውን ክደዋል። ህፃን ልጅ አሁን ስንት ወሩ ነው ጋይስ? 7 ወሩ ጨርሶ ወደ 8ኛው ወር ቀጥሏል። የምሬን ነው የምላችሁ 8ኛው ወር ቀጥሏል። 7ቱ ጨርሶት ማለት ነው። ከዛ ምን አደርገውታል? አሁን አንድ ሰው አደጋ የደረሰበት ሰው ሩታን እንደፈለጋችሁ ማድረግ ትችላላችሁ። ሩታ ከፈለጋችሁ ከርቡተዋት የፈለጋችሁ። እናንተ እኮ ሰው አይደላችሁ እንስሳት ራሱ ጤነኛ ነው። እውነት ጤነኛ ነው። ህፃን ልጅ እንደዚያ አያደርግም። ውጋ እንኳን ቢባል አይወጋም። የምር አይወጋም። ምን አላቅም፣ ሲወጋ አይቼም አላቅም፣ ሰምቼም አላቅም። እንደው ለትልልቅ ሰዎች ሲያባረር ካየሁኝ እንጂ በሬዎች ራሱ ማለት ነው። እና ምን አደርገውታል? ሩታ እንደፈለጋችሁ ማድረግ አትችሉም እንዴ? አብርሃምን እንደፈለጋችሁ ማድረግ አትችሉም እንዴ? መች ተለያዩና? አብርሃምና ሩታ መች ተፋቱና? መች ተለያዩ? አልተለያዩም ስትባሉ አልሰማም አላችሁ። እሺ የራሳችሁ ጉዳይ ነው። ነገር ግን ህፃኑ ልጅ አደጋ እንደደረሰበት አድርጋችሁ ኤዲት አድርጋችሁ ከዛ በኋላ ፊቱ ሰፍተውታል። እኔ እዚህ ጋር ማስገባት አልችልም ውድ ቤተሰቦቼ። ምናልባት ታምኔሌ ላይ ላደርግላችሁ እችላለሁ። እዚህ ጋር ካስገባሁት ግን ዩቱብ ራሱ አይፈቅድም። ህፃን ልጅ ማለት ነው አይፈቅድም። በዛ ላይ ደግሞ ቁስል አድርገውታል። እናንተ አደጋ እንደደረሰበት አድርገው የተሰፋ ቁስል። ሟርተኞች በህፃን ልጅ። የአብርሃም ልጅ እኮ ነው። አብርሃምን እውነት የምትፈልጉት ከሆነ ምድረ በግ ሁላ ማለት ነው። አብርሃምን የምትፈልጉት ከሆነ አብርሃምን ሄርሜላ እንዲያገባ የምትፈልጉት ከሆነ ልጁ ገላችሁ ነው እንዴ? ልጁ በዚህ ልክ እንትን ብላችሁ ለልጁ ክፋት አስባችሁ ነው እንደ አብርሃምን ወደ ለሄርሜላ እንዲያገባ ወይም ደግሞ ለመዳር የምትሞክሩት? እንደው የራሳችሁ ህይወት የላችሁም ወይ? የራሳችሁ ትዳር የላችሁም ወይ? አላገባችሁም ወይ? ቆሞ ቀርናችሁ ወይ? ልጅስ አልወለዳችሁም ወይ? ሀሳብስ የላችሁም? ቆማችሁ ልቀሩ ነው? አትወልዱም? እውነት እንደዚህ አይነት ሰዎች የምታደርጉ እኔ የምሬ ነው ብላችሁ 7 ወሩ ጨርሶ ወደ 8ኛው ወር አልሞላን ገና 7 ወር ከ15 ወይ ከ10 ቀኑ ነው ገና ማለት ነው። ከ15 ቀኑ ውድ ቤተሰቦቼ። እኔ ደግሞ እየቆጠርኩኝ ነው ማለት ነው። እና በዚህ በህፃን ልጅ እንደዚህ አደጋ እንደደረሰበት አድርጋችሁ ሰፍታችሁ ምናምን ያመጣችሁ ጋጠወጥ እኮ ናችሁ። እንደው እኔ ሙስሊሞች አላህን ልትፈሩ ይገባል። የምሬ ነው ምላችሁ። እንደዚህ አይነት ነገር ህፃን ልጅ ላይ ተሟርቱ ልትወልዱ ትችላላችሁ። እንደዚህ አይነት ያደረጋችሁ ሰዎች እውነት የልጅ ሽታ ያሳጣችሁ። የምር የልጅ ሽታ ያሳጣችሁ። እንዴ ልጅ እኮ ስንትና ስንት ሰው መውለድ የተሳናቸው መውለድ እየፈለጉ እያለቀሱ 24 ሰዓት
የሚኖሩ ሰዎች እኮ አሉ። የሰው ልጅ አምጥተው የሚያሳድጉ ሰዎች እኮ አሉ። 6-8 ልጅ እንኳን ኖሮት ልጅ እኔ ያንሰኛል የለኝም ብሎ ራሱ የሰው ልጅ ወስዶ የሚያሳድግ እኮ አለ። ውድ ቤተሰቦቼ እኛ ቤት 6 ነን። በ6ቱ ራሱ 6ቱ ሁሉም የየራሱ በቃ ትዳር ይዞ ሳይሆን ስራ ይዟል። ስራ ስለያዘ ቤቱ ባዶ ነው። ቤት አሁን እናቴ ጋር ብዙ ጊዜ ስሄድ ቤቱ ባዶ ስለሆነ መግባት አልፈልግም። በቃ መቆየት አልፈልግም ለደቂቃ። ለምን? ማንም ስለሌለ አባቴና እናቴ ብቻ ናቸው። ከዛስ በቃ ጭንቅ ይለኛል ቤት ከገባሁኝ ጭንቅ በቃ እንዴት ልበላችሁ፣ መቀመጥ አልፈልግም። ለምን? ልጆች የሉም፣ ሰው የለም ቤት ውስጥ። ሁሉም የየራሱ ስራ ያዘ እንጂ ትዳር ይዞ አይደለም። በቃ መድረስ አይችልም። ርቀት ቦታ ነው ያለው። በየጊዜው መገናኘት አንችልም፣ ወይም በአመት ነው የምንገናኘው። በዛ እንዴት እንደሚደብር እንዴት እንደሚጨንቅ። አንድ ቀን ማደር አልፈልግም። ወደው ሄጄ ወደው መመለስ ነው የምፈልገው። ግድ ከሆነብኝ አንድ ቀን አድሬ በማግስቱ ጠዋቱ ነው ወጥቼ የምጠፋው። ያ ምንድን ነው? ሰው ባለመኖሩ፣ ልጆች ባለመኖራቸው። ህፃናቶች ቢኖሩ ይሄንን አልሆንም። ወይም ደግሞ ከኔ በታች ያሉ ትንንሽ ልጆች ቢኖሩ እንደዚያ አልሆንም። አርፌ እቀመጣለሁ እኮ ከእነሱ ጋር ወጥቼ ይገባለሁ። እና ያም አለ። እናንተ ግን እዚህ ጋር ምን ታደርጋላችሁ? የ8 ወር ልጅ እንደዚህ ስንቅጥ ተደርጎ እንዲያው ያደረጋችሁበትን እጅ ቆማጣ ያድርገው። የምር ይሄን ልጅ እንደዚህ ያደረጋችሁበት ቆማጣ ያድርገው። የምሬ ነው ምላችሁ። ይቅርታ አድርጉልኝና ማለት ነው። የልጅ ሽታ ያሳጣችሁ፣ ልጅ አይስጣችሁ። ምክንያቱ እናንተ ለሰው ልጅ ያልሆናችሁ፣ ለሰው ልጅ ያላዘናችሁ፣ ለእናንተም ልጅ ልታዝኑም አትችሉም። ለእናንተም ልጅ እናት ልትሆኑ አትችሉም። ሲጀመር በሰው ህይወት ጣልቃ ገብታችሁ ዝም ብለሽ ይሄ ዶንቃ እኮ ነው ልጁ። አያወራ፣ አይናገር፣ አይጋገር። የተሰጠው ወተት ብቻ እኮ ነው የሚጠጣው። አይበላ፣ አይጠጣ። አንቺ ግን እዚህ ጋር ዶንቃ የሆነውን ልጅ ተሰነቅጭዋለሽ በፊልተር፣ ከዛ ተሰፊዋለሽ፣ ከዛ ትፖስችዋለሽ። ሩታንን ደግሞ እንደዛው ግንባሯ ተሰፍቶ አይኗን ቀይ፣ ኤፍሬምም ግንባሩ ተሰፍቶ አይኑን ቀይ። እነሱ አድርጓቸው። ህፃኑ ልጅ አላህን አትፈሩም እንዴ? እውነት አላህን አትፈሩም? ፈጣሪያችሁ አትፈሩም? የፈጠራችሁ ፈጣሪ አትፈሩም እንዴ? እንደው የልጅ ሽታ ያሳጣችሁ ነው የምላቸው። እኔ በልጅ አልደራደርም፣ በማንኛውም ሰው ልጅ በልጅ አልደራደርም። ልክ እንደነገርኳቸው ቤት ስገባ አንድ ቀን በግድ ሆኖብኝ ካደርኩ እንጂ አላድርም አልኳችሁ እኮ። ለምን? ልጅ ስለሌለ። ቤቱ ሰፊ ነው፣ ነገር ግን ሰው የለም ቤት፣ ከሁለቱ ውጪ ማለት ነው። ቤት ጠቦ አይደለም ወይም ቤት የለም አይደለም። ግቢ ቢያንስ ከስንትና ስንት ካሬ በላይ አለ። ቤት ራሱ በጣም ሰፊ ቤት አለ፣ 2 ቤት። ከዛ ሁሉ ግን እኔ መቀመጥ አልፈልግም፣ ሰው ስለሌለበት፣ ልጆች ስለሌሉበት። እናንተ ሟርተኞች በጣም ነው የምታስጠሉት። ሌላኛው እንግዲህ አብርሃም አልተወሰደም። ባይዞ ብዙ ልጆች ተወስደዋል አብርሃም እያላችሁ ነበር። አልተወሰደም። ምን ተወሰደ? አብርሃም እኮ ለዛሬ ነው 12 ሰዓት፣ ለጠዋት 12 ሰዓት ተዘጋጅ፣ ቡዜ ጋር ሄዳለሁ በላቸው፣ እንወስድሃለን ነው ያሉት። እውነት ሩታ ራሱ ይሄንን ነገር ልጅህን አይተሽ አብርሃም፣ አንተ ራሱ ማለት ነው ጤነኛ ሆነህ ደግሞ ጤነኛ እንዳልሆነ ሰው አትሆን። ልጅህን አርፋ ብታሳድግ ባይነኝ እኔ ለእንደዚህ ለጋጠወጥ ምንድን ናቸው ለጋጠወጥ ተመልካች ልጅ አሳልፈ ባትሰጥ ይሻላል። ምክንያቱም ዶንቃ ነው ልጁ። ለማን ነው የሚለፉት? ሰው እኮ ለልጁ ነው የሚለፋው፣ ለቤቱ፣ ለነጌው፣ ለልጆቹ ነው የምትለፉት። ባይዘው እናንተ አረብ ሀገር የምንሰራ ሰዎች አሁን ለልጆቻችን ለወደኋላ ለልጆቻችን ለምንወልዳቸው ልጆች ነው የምንለፋው እንጂ ለራሳችን አይደለም። ለራሳችን እኮ እንደምንም ሆነን እንኖራለን። ነገር ግን እነሱም ለልጅ ነው የሚለፉት። አሁን ላይ አይበላ፣ የሚጠጣው ወተት ነው። ፈጣሪ ወይ ትዕግስቱን ስጠኝ። ለማንኛውም በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ቡዝነሽ ደግሞ የሆንሽ ክርፍፍ፣ ወደ ራስሽ ተመለሺ። እንደ ትልቅ ሰው ሁኚ። ልጆቹ ደግሞ እንደዚህ አይነት ልጅ ላይ ሟርት ሲደረግ ቦይ ሲወራበት አፍህን ከፍተሽ ጤነኛ አይደለህም፣ ጤናሽን እጪ። ሄጭ አስጠሊታ፣ በጣም ነው የምታስጠዩ የምር።